ወደ የኔታ መጋቢ ሐዲስ ሰሎሞን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ አወጣው። ከእንግዲህ ወዲህ ሰላም ሆነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ከተለዩት መሃል የተለየች ከተመረጡትም መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ የደብሩ ዋና አስተዳዳሪ ክቡር መጋቢ ሐዲስ ዮሐንስ አደራው የደብሩ ዋና ጸሐፊ ክቡራን ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር አበው ካህናት ላይካነ ምስጢር ሐው ዲያቆናት በማለዳው እግዚአብሔር በመቅደሱ የሚሰጠውን በረከት ለማግኘት የሚናገረውን ቃል ለመስማት በመቅደሱ የከተማችሁ ምእመናን ምእመናት በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? ምስጋና የባህሪ ገንዘቡ የሚሆን የቅዱሳን አምላክ ቅዱስ እግዚአብሔር ብዙውን በደላችንን በምሕረቱ ሸፍኖልን ዕድሜ ለንስሐ ሰጥቶን ዳግም በቅድስናው ስፍራ ስለሰበሰበን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሆን። ኑ ምሳ ብሉ። የዮሐንስ ወንጌል ምዕራፍ 21 ቁጥር 12 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ኑ ምሳ ብሉ አላቸው። ቅዱስ ዮሐንስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ተለይቶ ከተነሳ በኋላ ለሶስተኛ ጊዜ በጥብርያዶስ ባህር ላይ መገለጡን በተገለጠ ጊዜ የሆነውን ታሪክ የሚገባ ጽፎልናል። ዛሬ የትንሣኤ አምስተኛው ሳምንት ከርክበ ካህናት ቀጥሎ ያለው እሁድ ማለት ነው። የሚነበበው ወንጌል፣ የሚሰበከው ምስባክ፣ የሚዘመረው ዝማሬ በአጠቃላይ ጌታችን ለሶስተኛ ጊዜ ለደቀ መዛሙርቱ ተገልጦ እንዳጽናናቸው እንዳስተማራቸው የዘነጉትን ነገር እንዳስታወሳቸው የሚያወሳ ነው። ጌታችን በተነሳ በ25ኛው ቀን ነው በጥብርያዶስ ባህር ያገኛቸው። በስንተኛው ቀን አልኳችሁ? እንግዲህ ለሶስተኛ ጊዜ። ይሄ ማለት በጋራ በአንድነት ሳሉ ለደቀ መዛሙርቱ መገለጡን ነው ለሶስተኛ ጊዜ የተባለው እንጂ ለየብቻቸው ሳይገለጥላቸው ሳያዩት ውለው አድረው አያውቁም። በማህበር ሳሉ ግን መጀመሪያ በተነሳባት ቀን ተገልጦላቸዋል። በተነሳባት ቀን በተዘጋ ቤት ሆነው ሳለ ከፍርሃታቸው የተነሳ በሮቹ እንደተዘጉ በሩ ሳይከፈት በመካከላቸው ቆሞ ሰላም ለእናንተ ይሁን ብሏቸዋል። ሁለተኛ በሳምንቱ
በተነሳ በሳምንቱ ዳግም ትንሣኤ ብለን በምናከብረው ዕለት እንደዚሁ በመካከላቸው ተገኝቶ ሰላም ለእናንተ ይሁን፣ ቶማስ ያመንክ እንጂ ያላመንክ ለምን ትሆናለህ? ተነስና የተወጋውን ጎኔን የተቸነከሩትን እጆችንና እግሮችን እይ ብሎ በጉባኤ ለሁለተኛ ጊዜ ተገልጧል። ለሶስተኛ ጊዜ ደግሞ በጥብርያዶስ ባህር ተገልጦላቸዋል በተነሳ በ25ኛው ቀን። ስለዚህ ጌታችን ትንሣኤው በተከበረ በ25ኛው ቀን ሁልጊዜ የሚውለው ረቡዕ ነው። ከረቡዕ ቀጥሎ በሚገኘው እሁድ ይሄ ርክበ ካህናት ወይም ከሐዋርያት ጋር መገናኘቱ የሚገልጠው የሚያነሳው ወንጌል ይነበባል ማለት ነው። ከዮሐንስ ወንጌል ምዕራፍ 25 ማለት የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ 15 ድረስ ያለው ቅዱስ ያሬድም በዝማሬው አርአየ ስልጣኖ ላይ ለሞት በሞት ላይ ስልጣኑን አሳየ የሚለው ዝማሬ ይዘመራል። እስመ ሰበረ ኆኃተ ብርት ወቀጥቀጠ መናፍቅተ ዘሐጺን በእውነት የብረቱን መዝጊያ ሰብሯል፣ የብረቱንም መወርወሪያ ሰብሯል የሚለው የዳዊት መዝሙርም ይሰበካል። ስለዚህ ወንጌሉም ይሄው ነው እና በዚህ ለሶስተኛ ጊዜ ተገልጦ ጌታችን ለሐዋርያት የነገራቸውን በሙሉ ስናይ ባጭሩ ሐዋርያት ዓርብ ዕለት የደረሰውን መከራ አይተው ዓርብ ዕለት የአይሁድን ጭካኔ አይተው የክርስቶስን ድካም፣ የክርስቶስን መከራ፣ የክርስቶስን ሞት ተመልክተው ሕሊናቸው 3 ዓመት ከ3 ወር ያስተማራቸውን ትምህርት አዘንግቷቸው ነበረ፣ አስረስቷቸው ነበረ። መከራ በሰላም ጊዜ የተማርነውን ትምህርት ያስረሳል። 3 ዓመት ከ3 ወር ጌታችን ያስተማረውን ትምህርት የዓርብ ዕለቱ መከራ አስደንግጧቸው ስለነበር ዘንግተውታል። የዓርብ ዕለቱ መከራ ብቻ አልነበረም። እሁድ ዕለት አይሁድ ያስወሩት ወሬ የደቀ መዛሙርቱን ሕሊና አውኮት ነበረ። ዓርብ ዕለት መቼም ሁላችን እንደምናውቀው የደረሰበት መከራ ከባድ ነው። 6666 ጅራፍ ተገርፎ መስቀል ተሸክሞ ተንገላቶ እጁን እግሩን በ5 ቅንዋት ተቸንክሮ ጎኑን በጦር ተወግቶ ደክሞ ነው የሞተው። የዓርብ ዕለቱ መከራ ከባድ ነው። እንኳን ላየው በቅርብ ሆኖ ለሚመለከት ይቅርና ከሩቅ ዘመን ሆኖ ለሚሰማው ሰው የሚያስጨንቅ መከራ ነው በክርስቶስ ላይ የደረሰው። ይሄ መከራ ከሕሊናቸው ሳይጠፋ እሁድ ዕለት ሌላ ወሬ ሰሙ ሐዋርያት። ሌላ ምን ሰሙ? ሌላ ክፉ ወሬ ደግሞ ሰሙ። ምክንያቱም ዓርብ ዕለት የካህናት አለቆች ክርስቶስን ሰቅለው የደስታ ልውጥ ሲያደርጉ አመሹ። የወይን ጠጅ ሲጠጡ አመሹ። ተገላገል ነው፣ አረፍ ነው፣ ሞተልን፣ ተሰቀለ እያሉ ሲያወሩ አመሹና ወደ አልጋቸው ሲሄዱ ግን አንድ ነገር ትዝ አላቸው። ጌታ በሕይወት እያለ የተናገረው እንዲህ ብሎ ይናገር ነበር። እኔን የካህናት አለቆች ይይዙኛል፣ ይገሉኛል፣ በ3ኛው ቀን ግን ምን እላለሁ? ይሄ በሕይወት ያለ ሳለ ያስተማረው ትምህርት ነው። ንፍቱ ወለዝንቱ ቤተ መቅደስ ወበሰሉስ መዋዕል አነሥኦ፣ ይህን ቤተ መቅደስ አፍርሱት፣ እኔ በ3ኛው ቀን እሰራዋለሁ። ወበከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕል ወሰሉሰ ለያልየ ከማሁ የነብር ወልደ እጓለ እመሕያው ውስተ ልበ ምድር። ዮናስ በአሳውን ውስጥ 3 መዓልት 3 ሌሊት እንዳደረ እኔም በመቃብር ውስጥ 3 መዓልትና 3 ሌሊት ላድር ይገባኛል። ነፍሴን በፈቃዴ አኖራታለሁ፣ በስልጣኔ ደግሞ አነሳታለሁ። ማንም ከኔ አይወስዳትም። እኔ በፈቃዴ እሞታለሁ፣ በስልጣኔ እነሳለሁ እያለ አስተምሯል 3 ዓመት ከ3 ወር። ነቢያት ደግሞ ለብዙ ዘመን ወተንሳ እግዚአብሔር ከመዘነቃ ህምናዋም አንሰ ሰከኩ ወኖም ወተንሳ ቁስመ እግዚአብሔር አንሳኒ እያሉ ስለ ትንሣኤው ብዙ ሰብከዋል። እና ቅዱሳን ሐዋርያት ለ3 ዓመት ሙሉ ሲሰሙት የኖሩት ትምህርት ይሄ ነው። አይሁድ ሌላውን ትምህርት ረስተው አልጋቸው ላይ ሲተኙ የመጣላቸው ሐሳብ ዛሬስ ህዝቡን አስተባብረን ይሰቀል ይሞት ብለን ገደል
ግን እኮ ከ3 ቀን በኋላ እነሳለሁ ብሎ ሲናገር ሰምተናል። አሁን በ3ኛው ቀን ተነስቶ በጉባኤ መካከል ሲያስተምር ቢታይ ሰው ምን ይለናል አሉ። ኃጢአተኛ ነው ይሰቀል ብለን ያሰቀልነው ሰው ከሙታን መካከል ተለይቶ ቢነሳ እሱማ የሕያው አምላክ ነው፣ ሕያው አምላክ ነው። እናንተ ናችሁ ክፉዎች፣ እሱ እውነተኛ ነው፣ እናንተ ናችሁ ሸታሞች በለው ሰውኛ ላይ ተመልሶ ይነሳል። ምንድነው የምናደርገው አሉ። ተጨነቁ። አይሁድ አስጨነቃቸው። ሁሉም ሲጨነቃሉ ገና በማለዳ ቅዳሜ ጠዋት በሊቀ ካህናቱ ግቢ ተሰበሰቡና ሁሉም ስጋቱን ተናገረ። አስታወሳችሁት? በሕይወት ሳለ የተናገረውን በ3ኛው ቀን እኮ እነሳለሁ ብሏል። አሁን ተነስቶ ቢታይ ዓርብ ዕለት ከእኛ ጋር የተሰለፈ ሕዝብ እኛን የማይሰቅልበት ምክንያት ምን አለ አሉ። ስለዚህ ምን እናደርግ ተማከሩ። በቃ እንዳይነሳ እናደርጋሉ። ምን እንዳይል እናደርግ? ሰምታችሁኛል? ምን እንዳይል እናደርጋሉ? እነሱ ይችላሉ? አይችሉም። የገደሉትም እኮ በፈቃዱ ሞተላቸው እንጂ በግድ አይደለም የገደሉት፣ በፈቃዱ ነው። እኔ በፈቃዴ ነፍሴን አኖራታለሁ፣ በስልጣኔ ደግሞ አነሳታለሁ። ላኖራት ስልጣን አለኝ፣ ላነሳትም ስልጣን አለኝ ነው ያለው። ስለዚህ እንዳይነሳ እናደርግ። እንዳይነሳ 3 እርምጃ ወሰዱ። ስንት እርምጃ? 3 ነገሮችን አደረጉ እንዳይነሳ። አንደኛ መቃብሩ አፍ ላይ 50 እና 60 ሰው የሚያነሳው ድንጋይ ተገጠመ። 50 እና 60 ሰው ካልመጣ በስተቀር ያ ድንጋይ ሊነሳ አይችልም። ሁለተኛ በንጉሱ ማይተም ታተመ ያ ድንጋዩ። ሶስተኛ 400 ወታደሮች መቃብሩን እስከ 3 ቀን እንዲጠብቁ ተመደቡ። ስንት ወታደሮች? 400። 4 ጭፍራ ወታደር፣ 4 አለቆች አሏቸው። 100 ወታደሮች ተመደቡ። 400 ወታደሮች በአጠቃላይ በክርስቶስ መቃብር አካባቢ ማንም ሰው ዝር እንዳይል ከተገኘ እንኳን በሕይወት እንዳይያዝ ከነሙሉ ስልጣኑ ሰጣቸው። ይሄ ሁሉ የክርስቶስን ትንሣኤ ምን ለማለት ነው? ለማስቀረት። በጣም ይገርማል። በ3ኛው ቀን መንፈቀ ሌሊት ሲሆን ታላቅ ብርሃን ከሰማይ ወረደ። ክርስቶስም በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ክብር ምስጋና ለእርሱ ይሁን። ለዚያ ነው አሁን 50 ቀን ሙሉ ሰላምታችን ክርስቶስ ከሙታን መካከል ተለይቶ ተነሳ የምንለው። ተነሳ ክርስቶስ። በጣም የሚገርመው የክርስቶስን ትንሣኤ ለመጀመሪያ ጊዜ ያዩት ደቀ መዛሙርቱ አይደሉም። መቃብሩን የሚጠብቁት ወታደሮች ናቸው። ትንሣኤውን ያዩት እድለኞች ናቸው። ማየቶች አይደለም። ለመጀመሪያ ጊዜ ክርስቶስ ተነስቷል ብለው የመሰከሩትም እነዚህ ወታደሮች ናቸው። ሄደው ለአለቆቻቸው ሪፖርት አደረጉ። እኛን ጠብቆ ብላችሁ ትእዛዝ ሰጣችሁናል። ነቅተን እየጠበቀን ነበረ። ወደ መቃብሩ ማንም አልመጣም። ማንም ሳይመጣ 50 እና 60 ሰው የሚያነሳውን ድንጋይ አንሱልኝ ሳይል በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተለይቶ ተነስቷል። ስለዚህ እኛ ከደሙ ንጹህ ነን። እኛ ስራችንን ሰርተናል፣ እሱ በስልጣኑ ተነስቷል ብለው ነገሯቸው። እነዚያ የካህናት አለቆች የፈሩት አልቀረም፣ ደረሰ። ስለዚህ ምን እናደርጋለን? እንግዲህ አንዴ ተነስቷል። ስለዚህ ተነስቷል ብላችሁ ለኛ እንደነገራችሁ ለሌላ ሰው ደግማችሁ እንዳታወሩ። እኛ ለእናንተ ገንዘብ እንሰጣቸዋለን፣ ስልጣናችሁን እናስጠብቃቸዋለን፣ ደህንነታችሁን ዋስትና እንሰጣቸዋለን። በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናረጋግጥላቸዋለን። ግን ወደ ከተማ ውጡና እንዲህ ብላችሁ አውሩልን አሏቸው። ምን ብለን? እኛ ተኝተን ሳለ ደቀ መዛሙርቱ ሌሊት መጥተው ሰረቁት ብላችሁ አውሩ አሏቸው። ሰምታችሁኛል? እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ምን አሉት? ሰረቁት ብላችሁ ምን በሉ አውሩ አሏቸው። ይሄን ቅዱስ ማቴዎስ ምን ይላል? እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት ብለው አወሩ ይልና ይህ ነገር እስከ ዛሬ ድረስ በአይሁድ ዘንድ ሲወራ ይኖራል አለ። በማዘን ያ ማለት ቅዱስ ማቴዎስ ወንጌሉን የጻፈው ጌታ ባረገ በ8ኛው ዓመት እስከ 8 ዓመት ድረስ እንዲህ እየተባለ ይወራል። በጣም ይገርማል። ዛሬም አይሁዳውያን የሚሉት ይሄንን ነው። ዛሬም ያሉ አይሁዳውያን
በእስራኤል ሀገር ያሉ ኢየሩሳሌም ያሉ በዓለም ያሉ አይሁዶች የሚያወሩት ይሄንን ነው። ክርስቶስ ተነሳ ሳይሆን ምን ተባለ? ተሰረቀ። ለምን የተባለው ማን ነው? እኛ ተኝተን ሳለ ደቀ መዛሙርቱ ሌሊት መጥተው ምን አሉት? ሰረቁት። እንዲህ ብለው ስላወሩ ስለዚህ ቅዱሳን ሐዋርያት ዓርብ ዕለት ያዩት መከራ አለ፣ እሑድ ዕለት ደግሞ ሌላ ክፉ ወሬ ሰሙ። ለምን? ምን የሚል ጠባቂዎቹ ተኝተው እያለ ደቀ መዛሙርቱ መጥተው ምን አሉት? ተሰረቀ የሚለው ይሄ ነገር ረበሻቸው። የክርስቶስን ትንሣኤ ረሱት። በጣም ይገርማል። ለ3 ዓመት ሙሉ በ3ኛው ቀን እነሳለሁ የሚለውን ትምህርት አይሁድ በቅጽበት ያወሩት፣ ደቀ መዛሙርቱ ሰረቁት የሚለው ወሬ በኢየሩሳሌም ሰፍቶ መነገር ጀመረ። ይሄ የሚያሳየን የውሸትን ስፋት ነው፣ ፍጥነት ነው። ለብዙ ዘመን ይነሳል የሚለው ትምህርት እሱም 3 ዓመት ሙሉ እነሳለሁ የሚለውን ትምህርት አስረሳቸው እና ቅዱሳን ሐዋርያትም ግራ ተጋቡ፣ ተጨነቁ፣ አይምሯቸው ታወከ፣ ተስፋ ቆረጡ። ይህን ቅዱስ ዮሐንስ አፈወርቅ ተረጎመ። ምን ይላል? የወታደሮቹን ወሬ ደቀ መዛሙርቱ እንደው ረጋ ብለው ቢያስቡት ክርስቶስ መነሳቱን የሚያረጋግጥ ወሬ ነው ይላል። ምን ማለቱ? መሰረቁን ሳይሆን ምን ማለቱን ያረጋግጣል። ለምን ካላችሁ ይላል ወታደሮቹ ያወሩት ምን ብለው ነው? እኛ ተኝተን እያለ ደቀ መዛሙርቱ ሌሊት መጥተው ምን አሉት? ሰረቁት አይደል ያሉት? እስኪ ይሄንን ወሬ አስቡት ይላል። ይሄ ወሬ ትንሣኤውን እንጂስ መሰረቁን አያስረዳም። ለምን ካላችሁ ሰረቁ የተባሉት እነማን ናቸው? ደቀ መዛሙርቱ ስንት ናቸው? 12 ነበሩ። ይሁዳ ስለወጣ ስንት ቀርተዋል? 11። መቃብሩ ላይ ያለውን ድንጋይ ስንት ሰው ነው የሚያነሳው? 50 እና 60። ስለዚህ 50 እና 60 ሰው የሚያነሳውን ድንጋይ 11 ደቀ መዛሙርት ማከባለል ይችላሉ? ስለዚህ ውሸት ነው አይደለም? ውሸት ነው። ሌላው ወታደሮቹ ያሉት ምንድን ነው? እኛ ተኝተን ነበር ነው ያሉት። ምን ነበር? በእውነት መተኛት ይፈቀድላቸዋል? ይፈቀዳል አይፈቀድም? ተኝተን ነበር ካሉ በዚያም ዘመን የሚጠብቃቸው ስቅላት ነው በሮማውያን ሕግ መሰረት። ለምን? አንድ ወታደር የተጣለበትን ኃላፊነት በአግባቡ አልተወጣምና። ጠብቁ እስከ 3 ቀን የተባሉ ሰዎች ግን ምን ብለን ነበር አሉ? ተኝተን ነበር። ስለዚህ ተኝተን ነበር ሲሉ ተጠይቀዋል? ለምን ተኛችሁ ያላቸው ሰው አለ? አልተባለም። ስለዚህ ውሸት ነው ማለት ነው። ሌላው ተኝተን ሳለ ደቀ መዛሙርቱ ሌሊት መጥተው ምን አሉት? የተኛ ሰው መመስከር ይችላል? ተኝቼ ነበር ካለ እኮ በቃ ይሰረቅ ይነሳ የሚያውቀው ነገር አለ። ስለዚህ ይሄን ሁሉ ውሸት መሆኑን ያረጋግጣል ነው። እና ይሄ ስለ የአይሁድ ወሬ ስለረበሻቸው ጌታችን በየጊዜው እየተገለጠ ያደርግ የነበረው ምንድነው? ተነስቻለሁ። ምን ብያለሁ? እነሱ ደግሞ መንፈስ የሚያዩ መስላቸው ነበረ። መንፈስ አካል የለውም። ኑ ዳሱኝ፣ የሚበላ ነገር አምጡ ይልና በፊታቸው ይበላል። መንፈስ አይበላም እያለ ያስረዳቸው ነበረ ማለት ነው። ስለዚህ መጀመሪያ የትንሣኤ ዕለት ተገለጠላቸው፣ በህብረት ሳሉ ማለት ነው። ሁለተኛ የዳግም ትንሣኤ በሳምንቱ ተገለጠላቸው። ለ3ኛ ጊዜ በጥብርያዶስ ባህር በተነሳ በ25ኛ ቀኑ እንግዲህ ይህ ማለት ክርስቶስ ተነስቶ 40ውን ቀን ወንጌል ሰብኳቸው ማለት ነው። ያስተማራቸው ትምህርት መጽሐፈ ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል ይባላል። ከተነሳ በኋላ ያስተማረው ደግሞ ኪዳን ይባላል። እና እየተገለጠ ያስተምራቸዋል። በህብረት ሳሉ ግን ለ3ኛ ጊዜ ተገለጠላቸው ይላል። እንግዲህ በተነሳ በ25ኛ ቀኑ ቅዱስ ጴጥሮስ ተስፋ ቆረጠ። እንደውም ቅዱስ ዮሐንስ አፈወርቅ ወንጌል ሲተረጉም ምን ይላል? ጌታችን ይገለጥላቸውና ደግሞ ይሰወራቸዋል። ምን ይላቸዋል? አብሯቸው አይቆይም። በሕይወተ ሥጋ ሳለ ከዋለበት ይውሉ ካደረበት ያድሮ ነበረ። የቃሉን ትምህርት ይሰሙ፣ የእጁን ተአምራት ያዩ ነበረ። ትምህርቱ ተአምራቱ አይከፈልባቸውም ነበረ። ከተነሳ በኋላ ግን አብሯቸው አይቆይም። ይገለጥላቸው ይታያቸውና ደግሞ ይሰወራቸዋል። ለምንድን ነው ቢሉ ክርስቶስ አስተምሯቸዋል። ያስተማራቸውን ወጥተው እንዲያስተምሩ እንጂ እሱ እንደ ቀድሞ በየቀኑ እያስተማራቸው እየመገባቸው አብሯቸው እንዲኖር አይደለም ፈቃዱ። እና እንደውም ምንድን ነው ያላቸው? ከእንግዲህ ወዲህ አሳ አታጠምዱ፣ የሰው ልጆች ታጠምዳላችሁ ነበር ያላቸው።
የሰው ተቀበላላችሁ እንጂ አሳታችሁ ብሏቸው ነው እና ተገዝቶላቸው አይቆይም፣ ይሰውራቸዋል። ስለዚህ አብሯቸው አይቆይም። ስለዚህ ቅዱስ ጴጥሮስ ተስፋ ቆረጠና እኔ አሳ ላጠምድ እሄዳለሁ አላቸው ሐዋርያትን። ምን ላጠምድ እሄዳለሁ? አሳ ማጥመድ የቀድሞ ስራው ነው። የቀድሞ ምኑ ነው? ቀድሞ አሳ ያጠምድ ነበረ። ሲጠራው ምንድን ያለው? ከዚህ በኋላ አሳ አታጠምድም፣ ሰውን ታጠምዳለህ ነበር ያለው። አሁን ወደ ቀድሞ ስራው ተመለሰ፣ ወደ ቀድሞ ማንነቱ ተመለሰ። 3 ዓመት ከ3 ወር ተምሮ ተመልሶ አሳ አጥማጅ ሆነ። አሳ አጥማጅ ሆነ። ልሄድ እፈልጋለሁ አለ። ቅዱሳን ሐዋርያትም እንዴ እኛ እኮ የተጠራነው አሳ እንድናጠምድ አይደለም፣ ሰውን ታጠምዳላችሁ እኮ ብሎናል፣ ለምን እንሄዳለን ብሎ አስተያየት የሰጠ ሰው አልነበረም። እኛም ካንተ ጋር አሳ ልናጠምድ እንሄዳለን አሉ። ወደ ቀድሞ ስራቸው ተመለሱ። ወደ ኋላ ከመመለሱ እግዚአብሔር ይርዳል። በእውነት መንግሥተ ሰማያት ወዴት ናት? ወደፊት ናት። አልቦ ዘይነፍስ እርፈ በእዴሁ ወይሐርስ ድኅሪተ። እርፍ በእጁ ይዞ ወደ ኋላው የሚያርስ ወይከውን ድኅነሁ ለመንግሥተ እግዚአብሔር፣ ለእግዚአብሔር መንግሥት አይገባም ይላል። ቅዱሳን ሐዋርያት 3 ዓመት ከ3 ወር ከተማሩ በኋላ ትንሣኤውን ካዩ ካረጋገጡ ከሰሙ በኋላ እንደገና ወደ ቀደመ ግብራቸው ተመለሱ። ወደ ቀደመ ኃጢአታችን ከመመለስ እግዚአብሔር ይሰውረን። ስለዚህ ወደፊት ነው እና አንድም ያላልነበረም ሄዱ። ቀኑ ማታ ነው፣ ጨለማ ነው። አሳ ለማጥመድ ይመቻል። በዚያ ላይ ልምድ አላቸው። የጥብርያዶስን ባህር ያውቁታል። ስለዚህ ሙሉ ሌሊቱን ብርድ ሲመታቸው አደሩ እንጂ አሳ ግን አላገኙም ነበረ። ሲነጋ ክርስቶስ በባህሩ አጠገብ ቆሞ ነበረ ይላል እና የጠየቃቸው ጥያቄ ደግሞ ምንድነው? ልጆቼ የሚበላ አላችሁን አላቸው። ምን ፈልገው ነው የሄዱት እነሱ? ምግብ። ነገር ግን ሲደክሙ አደሩ፣ ምንም አላገኙ። እንደገና ጥያቄ ደግሞ ያቀረበላቸው የሚበላ ነው። ስለዚህ ምን አሉ? ሌሊቱን ሁሉ ደከምን አሉ። ሌሊቱን ሁሉ ምን አሉ? ደከምን፣ ነገር ግን የያዝነው ነገር የለም አሉ። አያቸው፣ ከእግዚአብሔር ፈቃድ ውጪ የሚደከመው ድካም ከንቱ ነው። ከንቱ ድካም ከመድከም እግዚአብሔር ይሰውረን። ወደ ኋላ ተመለሱ። ሲደክሙ አደሩ፣ አላገኙም። ስለዚህ ምን አላቸው? በቀኝ በኩል መረቡን ጣሉት አላቸው። በምን በኩል? ይህ በቀኝ በኩል የሚለው በጣም ብዙ ምስጢር አለው። መረብ የወንጌል ምሳሌ ናት። አሳ የምዕመናን ምሳሌዎች ናቸው። ባሕር የዚህ ዓለም ምሳሌ ነው። ስለዚህ ሐዋርያት በወንጌል መረብነት ምዕመናንን ወደ ቤተ ክርስቲያን ማምጣት ማሳመን ነው እንጂ ስራቸው ሌላ አይደለም። እና መረቡን በቀኝ በኩል ጣሉት ማለት ወንጌልን በቀኝ በኩል ስበኩ እያላቸው ነው። በቀኝ በኩል ማለት ለኢየሩሳሌም ቀኙ አውሮፓ ነው በዘመኑ። ስለዚህ በመጀመሪያ ወንጌል የሰበከው በአውሮፓ ነው እና በቀኝ በኩል ጣሉት አላቸው። ሌላው በቀኝ በኩል ጣሉት ማለት ቀኝ ራሱ ጌታችን ኢየሱስ ክርስቶስ ነው። የማኑኤል አብ የሚባል እሱ ነው። የእግዚአብሔር ቀኝ ይባላል። ስለዚህ በቀኝ በኩል ጣሉት ማለት በስሜ ጣሉት ማለት ነው። በእኔ ኃይል ጣሉት እያላቸው ነው። በእኔ ፈቃድ ጣሉት ማለቱ ነው። ስለዚህ በእኔ ፈቃድ ጣሉት፣ የኔን ስም ጠርታችሁ ጣሉት፣ በእኔ አምናችሁ ጣሉት፣ በቀኝ በኩል ጣሉት አላቸው። በቀኝ በኩል ሲጥሉት 153 አሳ መረብ ውስጥ ገባ። ክብር ምስጋና ለእግዚአብሔር ይሆንልን። ስለዚህ በእግዚአብሔር ፈቃድ የምንሰራው ስራ ሁሉ ይከናወናል ማለት ነው። የእግዚአብሔርን ፈቃድ ጠይቀን በእግዚአብሔር ፈቃድ የምንሰራው ስራ ሁሉ ይከናወናል። 153 አሳ ገባ። ያን ጊዜ ቅዱስ ዮሐንስ ወንጌላዊ ወደ ቅዱስ ጴጥሮስ ቀረብ አለና ምን አለው? ጌታ እኮ ነው አለው ይላል። ማን ነው አለው? ጌታ እኮ ነው አለው። እንግዲህ የክርስቶስ የመጀመሪያው ጥያቄ ምሳላችሁን የሚበላላችሁን የሚል ጥያቄ ነው የጠየቃቸው እና ጌታ እኮ ነው ሲለው ቅዱስ ጴጥሮስ ወደ ጌታ ለመሄድ ወደ ክርስቶስ ለመሄድ ራሱን ወደ ባህር ጣለ ይላል። ታንኳ እየገፋ ለመሄድ ትዕግስት አልነበረው። ራሱን ወደ ባህር ጣለ። ራሱን ለምን ወደ ባህር ጣለ? አንደኛ ፍሮ ነው ይላሉ ሊቃውንት። ምን ብሎ ነው? ቀድሞ አላውቀውም ብዬ ካድኩት፣ አሁን ደግሞ እነዚህን ሁሉ ሐዋርያት አስኮበለሉ። ስለዚህ እኔ የማረባ ሰው ነኝ፣ እኔ ከንቱ ነኝ ሲል አፍሮ ወደ ባህር ጣለ። አይ አይደለም፣ አፍሮ አይደለም። ራሱን ወደ ባህር የጣለው ባህር የዚህ ዓለም ምሳሌ ነው። የምን ምሳሌ ነው?
ስለዚህ ራሱን ወደ ባህር ጣለ ማለት ራሱን ወደ ዓለም አስገባ ለመስበክ ማለት ነው። ሊሰብክ ተዘጋጀ ማለት ነው። አንድም ባህሩም ያንተ ነው ጌታ ከሆነማ ወደ ባህር ብገባ ብሰጥምም ያወጣኛል ብሎ ወደ ባህሩ ገባ። እየዋኘ ወደ ክርስቶስ ቀረበ። አያችሁ ምን አሳውን ረሳው፣ ረሃቡን ረሳው፣ ልፋቱን ረሳው። ጌታን ሲያገኝ ሁሉን ትቶ ወደ ጌታችን ቀረበ። ሌሎቹ ደግሞ አሳውን የሞላበትን መረብ እየጎተቱ መጡ። ስለዚህ በዚህ ዓለምም በእውነት ያም ይህም እንዳይቀርበት ሁሉንም ይዞ የሚቀርብ አለ፣ የሚጎትት አለ እና ወደ ክርስቶስ ቀረቡ። በጣም የሚገርመው ወደ ጌታ ሲቀርቡ የተጠበሰ አሳ የተዘጋጀ ማዕድ አገኙ ይላል። እነሱ ያጠመዱትን አሳ ሳያቀርቡ በፊት የተዘጋጀ ማዕድ የተጠበሰ አሳ እንዲሁ ፉሙ መርቶ አገኙት። ጌታችን ምን አላቸው? ልጆቼ ኑ ምሳ ብሉ አላቸው ይላል። ምን አላቸው? ኑ ምሳ ብሉ። ይሄን ማዕድ ከየት መጣ ቢሉ መላእክት አዘጋጁት። ማን አዘጋጁት? መላእክት ያዘጋጁት ምግብ ነው። ኑ ምሳ ብሉ አላቸው። ቅዱሳን ሐዋርያት መጡ፣ በአጠገቡ ቆሙ። በሉ እናንተ ከያዛችሁትም አሳ አምጡ አላቸው። ማን ከያዘው? እናንተ ያዛችሁትን አሳ ምን በሉ አምጡ አላቸው። አመጡለት። ስለዚህ 11ዱም ደቀ መዛሙርቱ ቆመው ጌታ በፊታቸው ተመገበ ይላል። በፊታቸው ምን አለ? ተመገበ፣ በላ። አሁን በፊታቸው 11ዱ ቆመው እንዲመገቡ ያደረገበትን ምክንያት ሊቃነ ክርስቲያን ሲያብራሩ ለልማዱ 6ቱ ይቀመጣሉ፣ 6ቱ ይቆማሉ ሲበላ። ነገር አሁን ግን ሁሉም ቆሙ። ለምን? ሁሉም እንዲያዩ ነው። ምታት እንዳይደለ እንዲረዱ ነው። ስለዚህ በዚህ መልኩ ትንሣኤውን አረጋገጠላቸው። ዛሬም አምላካችን እግዚአብሔር በዚህ ወንጌል የሚያስተምረን አንደኛ ወደ ቀደመ ሕይወታችሁ አትመለሱ ማለት ጥላችሁ ወደ መጣችሁት ኃጢአት፣ ጥላችሁ ወደ መጣችሁት ክህደት፣ ክፋት አትመለሱ። ወደ ኋላ የሚመለስ አይረባም አይጠቀምም ሲል ነው። ሌላው የምትሰሩትን ስራ ሁሉ በእግዚአብሔር ፈቃድ ምን በሉ አድርጉ። ሌላው ኑ ምሳ ብሉ። ምሳ የተባለው በእውነት የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ ሁላችሁም ወደ ሥጋዬ ወደ ደሜ ቀረቡ ሲል ነው። ስለዚህ ሁላችንም ወደ እግዚአብሔር ቅዱስ ሥጋና ክቡር ደም እንድንቀርብ እግዚአብሔር በቸርነቱ ይርዳን። ስለዚህ ወደ እግዚአብሔር ቀረቡ ሲል ነው። ሌላው የምትሰሩትን ስራ ሁሉ በእግዚአብሔር ፈቃድ አድርጉ ሲል ነው። የኔን ስም ጠርታችሁ የእግዚአብሔርን ስም ጠርታችሁ የምትሰሩት ስራ ሁሉ ይከናወነላችኋል ሲል ነውና ሁላችን በእውነት ከውድቀታችን ተነስተን ከክፋት ተለይተን ንስሐ ገብተን ሥጋውን በልተን ደሙን ጠጥተን የዘላለምን ሕይወት እንድንወርስ እግዚአብሔር ሁላችን በቸርነቱ ያግዘን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ላስተማሩን መምህራችን ለመጋቢ ሐዲስ መምህር ሰሎሞን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ያርዝምልን። እንደነኚህ ላሉት መምህራን ረዥም ዕድሜ ከሙሉ ጤና ጋር እግዚአብሔር እንዲሰጥልን እልል ብላችሁ በድጋሚ አመስግኑ። ከዚህ በመቀጠል እንግዲህ በዛሬው ዕለት በዚህ በታላቁ ደብራችን ለረጅም ጊዜ በሰንበት ትምህርት ቤት አመራር ሆኖ ሲሰራ ሲያገለግል የቆየ ወንድማችን አቶ ጌታነህ አምባቸውና ወይዘሮ ብዙ ዓለም አሰፋ እነሆ የትዳር ጉዟቸውን በክቡር አባታችን በመላከ ፀሐይ ቆሞስ አባ ገብረ ሥላሴ ስርዓቱ ተከናውኖላቸው በስርዓተ ቁርባን እነሆ በዛሬው ዕለት ስርዓተ ጋብቻቸውን ፈጽመዋል። ትዳራቸው የተቃና ይሆን ዘንድ እልል ብላችሁ እግዚአብሔርን አመስግኑላቸው። ከዚህ በመቀጠል ቀጥታ የምንሄደው እንግዲህ ክብር ለሚገባው ክብርን ስጥ እንዲል ቅዱስ መጽሐፍ ቤተ ክርስቲያናችን ለልጆቻችን ክብር አላትና ከቤተ ክርስቲያኑ መምህራን ለልጆቻችን እነሆ የቅኔ አገልግሎት ይሰጣሉ ወይም ይደረስላቸዋልና ወደ ቅኔው አገልግሎት ነው በመጀመሪያ የምንሄደው። ወጣት የሰንበት ትምህርት ቤት አባላት ቀጣይ ይሆናል የእናንተ ፕሮግራማችሁ። አሁን ቀጥታ ወደ ቅኔው ነው የምንሄድ። የመጀመሪያውን ቅኔ የሚያቀርብልን
መምህራችን ወንድማችን መምህር ቶማስ የደብራችን አገልጋይ ከሆኑት አንዱ የቅኔ ባለሙያ ነው። እሱ የመጀመሪያውን ቅኔ ያቀርብልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ እጅግ የምወድህ የማከብርህ ወንድሜ ለዚህ ክብር በመብቃትህ ደስ ብሎኛል። እንኳን ደስ ያለ። ቃል አጽም እግዚኦ ወለቡ ጽራህየም መንቀሳቀስ የለም አሁን በመጀመሩ ዘእንበለ ከንቱ ውዳሴ አሃዱ ተብሎ በቶማስ ቅኔ ሊቃውንት ቅዳሴ መንቀሳቀስ የለም አሁን በመጀመሩ ዘእንበለ ከንቱ ውዳሴ አሃዱ ተብሎ በቶማስ ቅኔ ሊቃውንት ቅዳሴ። ቶማስ እባላለሁ። ገብረ ሥላሴ ዳዊት ለጎልያድ የሰሚያ ወንጌል ቀተሎ ገብረ ሥላሴ ዳዊት ለጎልያድ የሰሚያ ወንጌል ቀተሎ በመውጸፈ እዱ ክህነት መጽንዕም ዲራን ከመሃይሎ ዘተለአለ ወሃሎ ነው። ገብረ ሥላሴ ዳዊት ለጎልያድ የሰሚያ ወንጌል ቀተሎ በመውጸፈ እዱ ክህነት መጽንዕም ዲራን ከመሃይሎ ፍኖተ ሰላም ሰንበት ትምህርት ቤቱን ነው። ፍኖተ ሰላም ተንሲ ወዘምሪ ፍኖተ ሰላም ምድር ተፈሲ በዘ ሱራፊ ፈቃድ በለቢሰ ሥጋ ተጊዳ አኮኑ ኃይለ ጊዮርጊስ ወልድ ነው። ፍኖተ ሰላም ተንሲ ፍኖተ ሰላም ምድር ተፈሲ በዘ ሱራፊ ፈቃድ በለቢሰ ሥጋ ተጊዳ አኮኑ ኃይለ ጊዮርጊስ ወልድ እይቀውም አንሰ በቅድሜከ ገብረ ሥላሴ አምላክ በሃኬተ ልብ ዘልዮን ጽማዮ በዘልዮን ሐውክ ነው። እይቀውም አንሰ በቅድሜከ ገብረ ሥላሴ አምላክ በሃኬተ ልብ ዘልዮን ወበዘልዮን ሐውክ ጽማዊ ወበዘልዮን ሐውክ ረዳየ ምንዱባን ዮሐንስ አምላከ ምንዱባን ዮሐንስ አምላከ ርሁባን ዮሐንስ ዘይትነከር በዘቃለ ያሬድ በዘቃለ ወንጌል አንክሮ እምሃበ አልቦ ወንጌል ሀበቦ ለዓለመ ቅኔ ፈጠሮ አትለው ሊቁ ዮሐንስ ገብረ መጋቢ ሐዲስ ዮሐንስ ዘይትነከር በዘቃለ ወንጌል አንክሮ እምሃበ አልቦ ምስጢር ሀበቦ ለዓለመ ምስጢር ፈጠሮ በለው እስኪ። እህተ ማርያም ድንግል ወለተ ማርያም ድንግል በድንጋሌ እንተ መንፈስ ቅዱስን አዘዛ ወለተ ማርያም ድንግል በድንጋሌ እንተ መንፈስ ቅዱስን አዘዛ ለኃይለ ጊዮርጊስ ዓለም አምጣነ ኮነቶ ቤዛ ቤዛም ትባላለች ስሟ። እህተ ማርያም ወለተ ማርያም ድንግል በድንጋሌ እንተ መንፈስ ቅዱስን አዘዛ ለኃይለ ጊዮርጊስ ዓለም አምጣነ ኮነቶ ቤዛ። ቶማስ ከመ እንበር በወንጌለ መንግሥት ሉዓሌ እተነብል ወትረ ሀቢሁ ለእግዚአብሔር ደምልያት ነው። እተነብል ወትረ ሀቢሁ ለእግዚአብሔር ደምሌ ቃለ መወድስ ነፍስዬ ያለማቋረጥ ዘምሪ ቃለ መወድስ ነፍስዬ ያለማቋረጥ ዘምሪ ከውድቀት አንስቶሻልና ዮሐንስ ፈጣሪ አትለው። ቃለ መወድስ ነፍስዬ ያለማቋረጥ ዘምሪ ከውድቀት አንስቶሻልና ደምሌ ፈጣሪ ከውድቀት አንስቶሻልና እሸቱ ፈጣሪ አትለው። ከውድቀት አንስቶሻልና ከፍ ያለው ፈጣሪ ቃለ መወድስ ነፍስዬ ያለማቋረጥ ዘምሪ ከውድቀት አንስቶሻልና ዮሐንስ ፈጣሪ ዘአምላኬ ስርዓተ ተክሊል ሊቅነ ስርዓተ ቁርባን ሊቅነ በዘጳውሎስ ትካዜ ጸላይቲከ ወፍቁራኒከ ትፈልጥ ማይዚያት ነው። ስርዓተ ተክሊል ሊቅነ በዘጳውሎስ ትካዜ ጸላይቲከ ስርዓተ ተክሊል በዓለ ስልጣን ተክሊል በዘጳውሎስ ትካዜ ጸላይቲከ ወፍቁራኒከ ትፈልጥ ማይዜ
ወማእዜኑ ትለቡ በዛሃለው ከጊዜ በለውማ ወማእዜኑ ትለቡ እሎንት በዛሃለው ከጊዜ ግራ የሚገባህ ንስጥሮስ ግራ የሚገባህ ንስጥሮስ እኔ ስናገር በዘዴ ቅኔ ያሬድ የሊቃውንት ቋንቋ አይገባህም እንዴ? ግራ የሚገባህ ንስጥሮስ እኔ ስናገር ቶማስ ሲናገር በዘዴ ቅኔ ያሬድ የጎጃሞች ቋንቋ አይገባህም እንዴ? ቅኔ ያሬድ የጎጃሞች ቋንቋ አይገባህም እንዴ? አስተርጓሚ ይምጣ ወይም በቶሎ ከታላቋ ምድር ጨጎዴ በለው እስኪ። ቅኔ ያሬድ የሊቃውንት ቋንቋ አይገባህም እንዴ? አስተርጓሚ ይምጣ ወይም በቶሎ ከታላቋ ምድር ጨጎዴ። እግዚአብሔር ተክሊል መንክራቲሁ ግሩም እግዚአብሔር ቁርባን መንክራቲሁ ግሩም እስመ ነፍስ ስራ መራተ ስርጋዌ ታድር በደም ነው። አየው እስመ ነፍስ ታድር በደም የሚለው ነው። እስመ ነፍስ መራተ ስርጋዌ ታድር በደም ኃይለ ጊዮርጊስ ዘነፍስ ወስጋ እንዘ በስጋ ቅውም። ይህን በአማርኛ ሲተረጎም ያስደንቀኛል የፈጣሪ ስራ ተክሊል ያስደንቀኛል ሁሌም ነፍስን የዛሬ ሙሽራ ማጽናቱ በደም ሕያው እንዲሆን በነፍስ ወስጋ ኃይለ ጊዮርጊስ አዳማት ነው። ሕያው እንዲሆን በነፍስ ወስጋ ኃይለ ጊዮርጊስ አዳም የሚበስኩም ሞተ ቤቱና ዘሳወል በሀበ መላእክት ሐዘን ወትፍሥሕተ አዳም ወወልዱ ሞተ ቤቱና ዘሳውል በሀበ መላእክት ሐዘን ወትፍሥሕተ አዳም ወወልዱ እንዘ አሃዱ ይትፌሳህ እስመ ያዝን አሃዱ እንዘ አሃዱ ይትወለድ እስመ ይመውት አሃዱ እንዘ አሃዱ ይስቅ እስመ ይተክዝ አሃዱ። አንዱ ሲወለድ አንዱ ሲሞት፣ አንዱ ሲደሰት አንዱ ሲያዝን እንደማለት ነው። እስመ ከመዝ ውእቱ ለስርዓተ ዓለም ዘአብሔር ወለሕገ ፍጡር ፈቃዱ ይትድክሙ ምእመናኒሁ ለባጎር ይትድክሙ ምእመናኒሁ ለባጎር ይትድክሙ ምእመናኒሁ ለባጎር በጾመ ዘአዳም ጸሎት እስመ ጾም ቤትውናክሙ አልቦቱ ስሬት እንበለ ድንጋሌ ዘጽዮን ወፍቅረ ማርያም ወለት ከመማረነ ለነ በአውደ ምሕረት መምህርነ መራዊነ በዘየው ሜሎት በፍቅረ ጳውሎስ በፍቅረ ቄርሎስ በሰላመ ቄርሎስ ይነብሩ ውስተ ምድረ ጎጃም ሀገር ህዝበ ምድረ ጎጃም አሐቲ በሰላመ ቄርሎስ ይነብሩ ውስተ ምድረ ጎጃም ሀገር ህዝበ ምድረ ጎጃም አሐቲ ጎጃም ምድረ ተዋሕዶ አኮኑ ይእቲ ነው። ጎጃም ምድረ ተዋሕዶ አኮኑ ይእቲ ሀገረ መለኮት የተዋሕዶ ሀገር ነው ለማለት ነው። ሀገረ መለኮት ዘላይል ወፍቅረ ማርያም ክልኤቲ ወይብልዋ ካይበ እንዘ አንቲ ትምክሕተነ ሰመነ ዘባቲ በረት ሥላሴ መራት ማርያም ለዓለመ ሔዋን መራዊነ ቤዛ ሰመይ መራት ማርያም ለዓለመ ሔዋን መራዊነ ቤዛ ትሰመይ እንበለ ሕጸጽ ወንትጋ አምላክ ሕገ ተዋሕዶ ተወልደ በሥጋ መራት ማርያም ለዓለመ ሔዋን መራዊነ ቤዛ ትሰመይ እንበለ ሕጸጽ ወንትጋ አምላክ ሕገ ተዋሕዶ ተወልደ በሥጋ እምነ ማርያም መራት ምልዕተ ውዳሴ ወጸጋ ወእመ የተፈጥረ ዘበሕጋ ለቤዛ መራዊ ዓለም ዘኢሃደጋ ወንብረቱ እንዳይ ወእንጋ በለው እስኪ ወንብረቱ እንዳይ ወእንጋ። አማርኛ ሥላሴ አትበል ወደኋላ በስጋ ፍላጎት አውደ ውጊያ አትበል ወደኋላ በስጋ ፍላጎት
አውደ ውጊያ ስለ ጠላትህ ዝሙት እንዲያው ጉልበቱ ቢጸና ጣዩ በጸሎት ስናይፐር ግንባሩን በይናት ነው ጣለው በጸሎት ስናይፐር ግንባሩን በይና አነጣጥረህም በለው አነጣጥረሽም በዩ እንደነ ቅድስት ሐና ካሸነፍሽም ዘንድ በልዕልና ተክሊልን ኒሻን ስለ ንግስና ተቀዳጅ ይገባሃልና በለው እስኪ ተክሊልን ኒሻን በልዕልና ተቀዳጅ ይገባሃልና ዘይዜም አስቆቀወት ራሔል ኢትዮጵያ ዘመከራሃ የሃልቀ ወዘፈድፈደ በሕቁ ወአቤት ተናዝዞ በቀት ጽቡራ አመፃ ህቡራነ አልቁ እለወለቱም ወልድ ወወሉደ ሰሎሞን ወደቂቁ በቃለ እኩያን ህዝብ እለይጠንቀቁ ስርዓተ ሰሎሞን ባጎር መብዝየ ጥበቡ ወርቁ በቃለ እኩያን ህዝብ እለይጠንቀቁ። መወድስ የመወድስ ለመጋቢ ሐዲስ ዮሐንስ አደረው ማስታወሻ ይሆንልኝ። አሁን ማረገው መወድስ ገያሴ ተስፋሁ ለደብር በሃበ ወደኩ። ምዕራፍ ሉቃስ 10 ቁጥር 18 ላይ ያለው ደጉ ሳምራዊ የሚለው ነው። ገያሴ ተስፋሁ ለደብር በሃበ ወደኩ ፍና እግረ ንድየት ዘቤቴል ፍና እግረ ተስፋ ዘቤቴል ዘበሃይለ ረሃብ ፈያታዊ እንዘ ግዱፍ አነ ያሃድገኒ ሌዋዊ አመነጸረኒ በረራዬ እንዘ ግዱፍ አነ ያሃድገኒ ሌዋዊ አመነጸረኒ በረራዬ ሶበነጸረኒ ወርሃሬ በረራዬ አንሰአኒ ወኢሃደገኒ ዮሐንስ ሳምራዊ በለው እስኪ አንሰአኒ ወኢሃደገኒ ዮሐንስ ሳምራዊ አምስመ ኢክለ ልቡናሁ በኃይለ ዘርየ እሙት ከመታዬ ቀዳማዊ ዮሐንስሂ ዘበጸጋ መጥምቀ ሂሩት ናዝራዊ ናዝራዊ መጠነ መልከ ጼዴቅ ወሪታዊ እንዘ በኪነት ሰማያዊ እንዘ ሰማያዊ ያጠምቅ በኃይለ ስልጣኑ ግርማዊ ውእቱ ሰማያዊ ወይኮነ መሬታዊ እንዘ መንክራቶ ርኢ ወልቡናይ ልባዊ ውእቱ ሰማያዊ ወይኮነ መሬታዊ ተነበት የው በዘሊቃውንት ምጣኔ ዘተጽፈት በልሳነ ጎጄ መጽሐፈ የቅኔ ለእግዚአብሔር ያንሳል። ምዕመናን በደንብ ያጨብጭቡ። ለመምህር ቶማስ ቃለ ሕይወት ያሰማልን። መምህር ቶማስ ከደብራችን አገልጋዮች አንዱ ነው። በጣም አስደናቂ ወንድማችን ነው። ነገ ቤተ ክርስቲያኗን ተረክቦ ያሻግራል ከሚባሉት ሊቃውንት አንዱ ነው። ሐዲስ ኪዳን ትርጓሜ በማጥናት ላይ ነው። በማጥናት ብቻ ሳይሆን አሁን ሁሉ ሐዲስ ኪዳን ትርጓሜ ትምህርተ ዋትን ኪዳኑን እየተረጎመ ያለ ወንድማችን ስለሆነ ትንሽ ነው የቀረው ለምርቃት። ወንድማችን በጣም ትልቅ ተሰጥኦ ያለው ወንድማችን ነው። ወንድማችን ቃለ ሕይወት ያሰማልን። በድጋሚ እልል ብላችሁ አመስግኑት። ከዚህ